ይኖርብሃል እኮ። ቆይ እንዴት ብዬ ነው የምረጋጋው? የምሰማው ነገር እኮ ብዙ ነው። ምንም አዲስ ነገር አሰማው። ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ ዛሬ ቲና ምን አግኝታ ነው እንደዚህ ደስ ያላት? ቲና በጣም ነው ደስ ያላት ማለት ነው። ቲና ደግሞ ደስ ያላት ምክንያት ከቤት ሰራተኛ ጋራ መንጋፈፍ ቀርቷል። ከቤት ሰራተኛ ጋራ መነጋገር ቀርቷል። ዛሬ እንግዲህ የቤቱ ካርታ በራሴ ተላልፎልኛል ብላ በጣም ደስ ብሏታል። በራሴ ስም ስለተላለፈልኝ ፍቅረኛዋን ጠርታ በጣም እየጋበዘቻት ነበረ። ነገር ግን እንደዛ ባይሆንም ሰውየው ፌኩን ወረቀት ሰጥቷት ነው ዙር ያለው። አባቷ ደግሞ በጣም አደገኛ ሰው ነው። እሷ ደግሞ ወረቀቱን እኔ ጋ ይቀመጥ ትላለች። አባቷ ደግሞ አንተ ጋ ይቀመጥ፣ እኔ ጋ ይቀመጥ፣ አንቺ ጋ ይቀመጥ እየተባባሉ በስተመጨረሻ ላይ ውድ ተመልካች በስተመጨረሻ ላይ እንግዲህ አይሆንም ይሆናል እየተባባሉ እየተገባበዙ ከዛ እንግዲህ አባቷ የቲና አባት እንግዲህ አይሆንም እኔ ላንቺ ብዬ ነው እንጂ በዚህን ሰዓትና በዚህ ጊዜ ውጪ ቁጭ ብዬ የምጠጣበት መጠጥ የለኝም፣ እኔ መጠጥም ብዙም አልጠጣም ብሎ እየተናገረ ነበረና ነገር ግን እንደዛ ቢሆንም እረ ታይ ብሎ ከዛ እሷን ወረቀቱ እንዳይጠፋብሽ ለምሳሌ ሞቅ ካለሽ ጥሩ አይደለም ላንተ ብሎ እያስተላለፈ ነው። እንግዲህ እሱ ወደ ቤቱ ሄዷል። ወደ ቤቱ ከሄደ በኋላ ይሄ ነገር እንዴት እንደዚህ ይሆናል ብሎ ሲነጋገሩ ነበረ። እሷ ግን አባቷ ወደ ቤት ሸኝታ ፍቅረኛዋን ስልክ ደውላ ዛሬ ሰፕራይዝ አለክና እባክህና ብላው ስትጠራው በጣም ደስ ይላል ብላ ዶክሜንቱንም ስታሳዩት ነበረ የቤቱን የተረከበችበትን። ነገር ግን እንደዛ ባይሆንም ነገሮቹ ትንሽ በጣም ለጊዜው ከብዷት ነበረ። እንግዲህ ወደ ቤት ከተመለሱ በኋላ የእሱ አባትም ወንድምም ተከትሎ መጥቶ ነበረ። ወንድሙ ተከትሎ ከመጣ በኋላ እንግዲህ ውድ ተመልካች ነገሮቹ አንተ ወረቀቱን የታረግተህ ነው የመጣከው ተብሎ አባትየውም ተጠይቆ ነበረ። እንግዲህ ሰላም ጤና ይስጥልኝ ውድ ተመልካች፣ ሁላችሁንም የእግዚአብሔር ሰላምታ እንዲበዛላችሁ ባላችሁበት ቦታ ሁሌም ምኞቴ ነው። ቱቱ ድራማ እንግዲህ ከተማራችሁበት አንዳንድ ነገር ደስ የሚል ነገር ስላለው ገብታችሁ የነሱ ፔጅ ላይ ሰብስክራይብ እያረጋችሁ በነሱ ፔጅ ላይ ማዳመጥ እንደምትችሉ እጋብዛችኋለሁ በህይወት ስም ማለት ነውና ነገር ግን እንደዛ ቢሆንም ነገሮቹ በጣም እየከበዱና ቀለል የቤቱን ካርታ በኔ ስም ታረገዋለክ፣ ቤቱን በኔ ስም ታረገዋለክ ተብሎ ቲናና አባትየው ተስማምቶ ነበረ። ወደ ውጪ ሊሄዱ ሲሉ ወንድሟ መቶባት ነበረ። ወንድሟ ከመጣባት ደግሞ በጣም ደንግጣ ነው ዝም ያለችው። አንደኛው ወንድሟ ሴታ ሴት የሚመስል ደግሞ ልብስ ልበስ ብለው እያስገደዱት ነው። እንግዲህ አባዬ እኔን ሰራተኛዋ መታ ቁርስ ልስራ ወይ ስትል እኔና አባዬ ውጪ ነው አብረን የምንበላው፣ አንቺ ግን ምን ፈልገሽ ነው እያሏት ነበረ። ነገር ግን እንደዛ ቢሆንም ምን ፈልገሽ ነው ቢሏትም ነገሮቹ ግን በጣም ከባድ እየሆኑ ነበረ። ነገሮቹ ቢከባብዱም በአሁኑ ጊዜ ተመስገን ብላለች ቲና። ወደ ቤቴም እሄዳለሁ ከእንግዲህ በኋላ ቤቴ ገብቼም የሚያሳቀቀኝ ሰው
እንደሌለ ነው የሚያሳቅቃት ሰው እንደሌለ ነው ለባሏ የነገረችው። ነገር ግን እንደዛ ቢሆንም ወደ ቤቷ ገብታ ፍንድስድስ ብላ ነበረ። ግን አንደኛው ወንድሟ ይሄ ፋይል የማን ነው? ችግሩ ምንድን ነው? እንዴት ነው? ኬት ነው? ወደ ላይ ወደ ታች ብሎ ሲጠይቃት ነበረ። ከጠየቃት በኋላም ከእንግዲህ በኋላ በሰው ቤት ብለን በቤት ሰራተኛም አንሳቀቅም። ከእንግዲህ በኋላ ሁሉንም ነገር ቀስ በቀስ ወደ እጃችን አስገብተናል ብላ ትቆጣኛለህ ወይ ብላ ስትጠይቀው ነበረ። አይ አልቆጣሽም፣ ይቅርታ አድርግልኝና ለምንድን ነው የመቆጣሽ? ግን አንቺ እኔ አሁን በአሁኑ ሰዓት በጣም ጎብዘሻል። አዎ እውነት ነው ጎብዣለሁ ብላ እሷ ደግሞ ጠይቃት ነበር። እሺ ብለው ነበረ። በስተመጨረሻ ላይ ተቃቅፈው ነው ዝም ያሉት። ይሄ ደግሞ ለምንድን ነው እንደዚህ የሚያካብደው? እነሱ ሲመጡ አባቷና ቲና አብረው ሲያወሩ ወንድሟ ሲመጣ ብድግ ስትልም ወይኔ ጉድ ፈላ ካልንበት ቦታ በጣም ቀረም ማለት ነው ብላ ቲና አስባ ነበረ። በዚህ መካከል የቤቷ ሰራተኛ ደግሞ ለምን እንደሆነ ባላቅም ምግብ ትበላላችሁ ወይ ላቀርብላችሁ ወይ ብላ ስትናገር ነበረ። ውድ ተመልካች እንግዲህ ውድ ተመልካች ይሄንን ቪዲዮ ሰብስክራይብ እና ላይክ እያረጋችሁ ብታበረታቱኝ በጣም ደስ ይለኛል። ይሄንን ዩቲዩብ ቻናል አዳዲስ ቪዲዮ ሳገኝ ስለምፖስት ሰብስክራይብ እያረጋችሁ አበረታቱኝ ማለት ነው። ውድ ተመልካች እንቅልፌ መጥቶ ነው። እንቅልፌ ስለመጣ በጣም ይቅርታ አድርጉልኝ። ስለዚህ እንግዲህ ቲና ባሏን ከጓደኛዋ ጋራ ወደ ቤት እየሄደች በጣም ወደ ቤቷ እየሄደች በጣም ነው እንግዲህ ፋንደስ ደስ እያለች ወደ ቤቷ የምትሄደው። እዚህ ጋር ሴት የሚመስለው ካሊት ሰውዬና እሷ ለምንድን ነው ካሊት ለምንድን ነው የሴት ልብስ ለብሶ ልብስህን አውልቅ፣ ልብስህን ቀይር ምናምን ብለው እያስገደዱት ያሉትና የቤቷ ሰራተኛ የተባለችው ደግሞ በጣም ኩሽና ውስጥ ገብታ እየተገለማመጠች ነው። ምክንያቷ ምን እንደሆነ ባላቅም እንግዲህ እግዚአብሔር ይመስገን ከሷ ቤት ወጥተናል ብለው ፈጣሪያቸውን እያመሰገኑ ነውና ውድ ተመልካች ስለ ሁሉም ነገር እግዚአብሔር ይመስገን። ስለ ሁሉም ነገር እግዚአብሔር በሁሉም ነገር መልካም ስለሆነ እግዚአብሔር መልካም ነው። ውድ ተመልካች ይሄ ቪዲዮ እንግዲህ የነሱ ፔጅ ላይ ገብታችሁ አንዳንድ ነገር ብትማሩበት በጣም ጥሩ ቪዲዮ ነው ብዬ ነው የማስበው። የኔ አይደለም፣ የኔን ተዉት። እኔ የምችለውን ነገር ነው እየፈተፈትኩበት ያለሁት። ግን እኔ በጣም ሁሌ የሚገርመኝ ነገር ምን እንደሆነ ታውቃላችሁ? የሚገርመኝ ለምንድን ነው የቤት ሰራተኛ ላይ ቲና ለምንድን ነው ቱቱ ላይ ትኩረት የምታረገው? ምክንያቱም ቱቱ ምን ትበላላችሁ፣ ምን ትጠጣላችሁ ብላ እኮ እየጠየቀች ነው እንጂ ለክፋት አይደለም። ገብቷችኋል አይደለ? ቱቱ ለክፋት እንደዚህ አላደረገችም ማለት ነው። ለክፋት እንደዚህ ያደረገችው ነገር ስለሌለ እንትን ነው ምንድነው ሁሌ ሰው ቁጭ ስል ምን ትፈልጋላችሁ፣ ምን ትበላላችሁ፣ ምን ትጠጣላችሁ ብላ የምትጠይቅ ልጅ ነች። እና እንግዲህ ውድ ተመልካች ይህንን ቪዲዮ ላይክ አድርጉ፣ ደጋግሜ ላይክ አድርጉ እያልኩ ነው። ግን ፍላጎታችሁና ወዳችሁ ፈቅዳችሁ ወደ ቻናሌ ካልተቀላቀላችሁ እኔ ብቻዬን ምንም ማድረግ አልችልም። ቻናልና
ሁላችሁንም አመሰግናለሁ ውድ ተመልካች። ምስጋና ለእናንተ ይሁን። ሰላም ለሀገራችን ለኢትዮጵያ፣ ሰላማችን እንዲወርድልን ሀገራችን ኢትዮጵያ በድሮ ቦታ እንድትመለስና ወደ ሀገራችን እንግዲህ ስንመለስ ጥሩ ጥሩ ቪዲዮ ሰርተን እኛም እንድንፖስት እግዚአብሔር ደግሞ ያድርግልን ማለት ነው ሁላችሁንም። በተረፈ ውድ ተመልካች ቱቱ እንግዲህ የሆነ ችግር ስላለ የቤቱን ካርታ ደግሞ ወደ ስሟ ልታስተላለፍ ስለምትፈልግም ሊሆን ይችላል። ግን ሽማግሌው ፌኩን ነው እየሰጠዋት። እንግዲህ አሁን ፍቅረኛዋን ጠርታ ፏ ትበል ብሎ ሽማግሌውም በጣም እንትን እያለ ነው፣ በጣም እያሽሟጠጠ ነው ለካሊት። ለምን እንደሆነ ባላቅም ማለት ነው። ለማንኛውም ሁላችሁንም አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ እንድች ብሏል ሴፉ። እንድች እያልን እንግዲህ ብናሳልፍ በጣም ደስ ይለኛልና ምንም ችግር ያለው አይመስለኝም። ላይክ ብታረጉ ጋይሶችዬ ሁላችሁንም ዱቢያስ ሁላችሁንም አመሰግናለሁ። ክበሩልኝ፣ ክብር በሉልኝ። ሰላማችሁ ባላችሁበት ቦታ ይብዛላችሁ ማለት ነውና ወዳችኋለሁ። ቢያለ ሴት ትሻላለች አለኝ። ነይ ቀፊ ዝሮ